ኦክቶበር ካገኘነው የ126000 የቢትኮይን ፕራይስ በዛሬ ዕለት 87000 ላይ እንገኛለን። ሞረለስ የ30% ቅናሽ። ይህ ሁሉ ነገር እየተፈጠረ መንግስታት ቢትኮይንን እየተቀበሉ የኢቲኤፍ ኢንፍሎ በሚገርም ሁኔታ እየገባ ዓለማችን በጠቅላላ ቢትኮይንን አዳፕት እያደረገ የቢትኮይን ፕራይስ ግን ወዴትም እየሄደ አይደለም። ነገር ግን ይህ ሁሉ ነገር የሚፈጠረው ለመጀመሪያ ጊዜ አይደለም። ቢትኮይን በየጊዜው በቢትኮይን ሲስተም ውስጥ ያለውን ነገሮች በጠቅላላ ያወጣል። ዛፍ እንደሚንቀሳቀስ ብላችሁ አስቡት። leverage traders they're out, the strong hands they remain but the weak hands go away። በታሪካችን ላይ ቢትኮይን ስንት ጊዜ ወድቋል ወይም ሞቷል፣ ቢትኮይን is dead ተብሎ የተነገረበትን ጊዜ ታስታውሳላችሁ? ከ400 በላይ 400 guys። ስለዚህ ቢትኮይን ሊሄድ ነው፣ ቢትኮይን ሊጠፋ ነው፣ ቢትኮይን is dead ተብሎ ሲሰማ it's not the truth, it's only the beginning። እናንተስ ቢትኮይን ሞቷል ብላችሁ ታስባላችሁ ወይስ የቢትኮይን ታሪክ የመጀመሪያው ፌዝ ላይ ነን ብላችሁ የምታስቡት? ኮሜንት ላይ አሳውቁኝ።